ጽዮን እንግዲህ ክላስ ውስጥ ተማሪዎቹን የምታሰቃይ የሴት ምን ልበላት፣ የእውነት በቃ ነፂንማ አሰቃየቻት ማለት ነው። በጣም እያሰቃየቻት ትገኛለች ትምህርት ቤት ውስጥ። ነፂ ነች ረባሽ እያሉ ሁሉም ተማሪዎች እየመሰከሩባት፣ እሷ ደግሞ ከአያቷ ጋር ነው የምትኖረው። እናት የላትም፣ አያቷም ታማሚ ናት። በዛ ላይ ደግሞ ምንም አይነት የገቢ ነገር የላቸውም። ግን ልጅቷ ከትምህርት ቤትም እየቀረች ከትምህርት ቤትም መልስ ከጉሊት እያመጣች ድንች፣ ሽንኩርት እየመደበች ትሸጣለች ማለት ነው። እንደዛም ሆኖ ይስቁባታል፣ ይሳልቁባታል። ኢቨን የለበሰችውን ዩኒፎርም እንኳን አጥባ አስጥታ ዩኒፎርሟን ሰረቁባት ማለት ነው። እና በጣም እያሰቃዩት ከዛ ለአስተማሪ እየነገሩ እሷ ነች ረባሽ እያሉ ከትምህርት ቤት ሁሉ ያስባርሯታል ማለት ነው። የእውነት በጣም የምታሳዝነች ማለት ነው። እነዚህ ሀያቷ ደግሞ በጣም ትልቅ ሰው ናቸው። ልጃቸው ተደባዳቢ እንደሆነች ነው የሚያውቁት። ጥፋተኛም እሷን ነው አድርገው የሚያዩት ማለት ነው። ግን ደግሞ እሷ ጥፋተኛ አይደለችም፣ ካለኳት አትነካም። እና እቺ ጽዮን የተባለች ፎቶ እየተደበቀች እየቀረጸች በፎቶቸው እያስፈራራቻቸው ገንዘብ ትቀበላቸዋለች ከልጆቹ ላይ። አሁን አስተማሪ እቺ ማነች ነፃነት ደበደበቻት፣ ቅጥቅጥ አደረገቻት ጽዮንን ማለት ነው። ከዛ ነፂ ናት ጥፋተኛ ብሎ አስተማሪ ነፃነትን ከትምህርት ቤት እንድትባረር አደረጋት። ነገር ግን አያትየዋ ቆይ አንቺን የምላደርግሽ ሁሌ ስትሄጂ ረብሻ ነው። እኔ አይደለሁም እማዬ፣ እቴቴ እመኝኝ፣ እኔ አይደለሁም፣ እኔ ነው ጥፋተኛ እያደረጉ የሚያዩት። እኔ ካልነኩኝ አልነካም፣ ሲነኩኝ ደግሞ ክብሬ ሲነካ ዝም ብዬ አላያቸውም እያለች ለአያቷ መልስ መለሰች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ጽዮን እንግዲህ ትምህርት ቤት ውስጥ አለች የተባለች ዱርዬ ናት፣ የሴት ዱርዬ ማለት ነው። ሴቶች እና ወንዶች እንደዚህ ተቀራርበው ሲቀመጡ ብቻ እያወሩ እያለ ፎቶ እየተደበቀች እየቀረጸቻቸው ፎቶሾፕ ታደርግና ታቀናብርና በዛ እያስፈራራቻቸው ገንዘብ ትቀበላቸዋለች ማለት ነው። የሆነ ልጅ አሁን በጣም አሰቃየችው። ከዛ ዛሬ ትዕግስቱ አለቀና ድንጋይ አንስቶ አንቺ ግን ቆይ መጫወቻ አደረግሽኝ እንዴ? ይህን ፎቶ ታጠፊያለሽ አታጠፊም ብሎ በድንጋይ አናቷን ሁለት ሊያደርግላት ሲል እኔ እኮ ከኔ ጋር ባጠፋውን ፎቶ ብዙ ጓደኞች ጋር አለ ፎቶ፣ ስለዚህ ምንም ጥቅም የለውም ብትመታኝም እኔ ባጠፋልህም እነኛ ይለቁታል አለችው ማለት ነው። ከዛ አሁን ገንዘቡን ትሰጠኛለህ ነው ቪዲዮውን ይልቀቁት አለችው። ምንም ማድረግ አልቻለም። ገንዘቡን ሰጠችው። እሺ ግማሹን እንኳን መልሽልኝ ቢላትም ሂድ ከዚህ አይነን እንዳላጠፋ ብላ በረረችው። ነፃነት ደግሞ ለእሷ የምታስብላትና ለእሷ የምትራራላት ሀና የምትባል ጓደኛ አለቻት። ነጽዬ እንዳልኳቸው የደሃ ልጅ ናት። አያቷም ትልቅ ሰው ናቸው። ምግብ እንኳን የረባ ምግብ የላትም። ምግብ እንኳን ይዘው ስትመጣ ይደፉባታል። እና ምግብ ይዘሽ እንዳትመጪ በቃ እኔ እንደውም የማያባላኝ ሰው ፈልጋለሁ፣ ስለዚህ ከኔ ጋር አብረን እንበላለን አለቻት ሀና ማለት ነው። አውቃ ማለት ልጆቹ በቃ እንዳያሳቅቋት፣ ስለዚህ ሁሌም እኔ ይዤ እመጣለሁ ምግብ፣ ከኔ ጋር አብረን እንበላለን፣ እኔ ብቻዬን እኮ አይበላለኝም አለቻት ማለት ነው። ከዛን ከሀኒ ጋራ ያንን ምግብ እየበሉ እያለ መጣችና እንደ ልማዷ ምግቡን ልትደፋባት ስትል ጽዮን ተነሳችና ሀኒ ማነች ነፃነት በቦክስ ግጥም አደረገችባት ማለት ነው ጽዮን ላይ። ጽዮን አሁን ደበደበችኝ፣ ነፃነት ደበደበችኝ ብላ ሄዳ ለአስተማሪ ተናገረች። ሁሉም ደግሞ የሚመሰክሩት ለጽዮን ነው፣ ምክንያቱም በጣም ስለሚፈሯት። እችን ምስኪን ግን ያለ ፈጣሪዋ ማንም የሚሰማት ሰው የለም። የእውነት በጣም ነው የምታሳዝን።